በአሁኑ ሰዓት በመላው ዓለም የሚኖሩ ዜጎች የሕግ ባለሙያዎችና የፖለቲካ ተንታኞች አይናቸውን በዋሽንግተን ዲሲ በሚገኘው የአሜሪካ ጠቅላይ ፍርድ ቤት ላይ ተክለዋል። አየሩም በከፍተኛ ውጥረት ታፍኗል። በዋሽንግተን ጎዳናዎች ላይ የሚሰማው የፖሊስ ሳይረንና የተቃዋሚዎች ጩኸትም የአንድ ታላቅ የታሪክ ምዕራፍ መጀመሪያ መሆኑን ያበስራል። በአሁኑ ሰዓትም በዚያ ግርማ ሞገስ ባለው የጠቅላይ ፍርድ ቤት ህንፃ ውስጥም የአሜሪካን ህልውናና የዲሞክራሲ መሰረት የሚንድ አሊያም የሚያጸና እጅግ አስደንጋጭ የሕግ ፍልሚያ እየተካሄደ ይገኛል። ይህ ጉዳይም ፕሬዚዳንት ዶናልድ ትራምፕ በውልደት የሚገኝ ዜግነትን ወይም በርዝራይት ሲቲዝንሺፕን ለማስቆም ያስተላለፉት አወዛጋቢ አስፈጻሚ ትዕዛዝ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ በችሎቱ ላይ በአካል ተገኝተዋል። ይህ ክስተትም በራሱ ትልቅ የታሪክ ድንጋጤ ፈጥሯል። ምክንያቱም ትራምፕ በስልጣን ላይ ያሉ በጠቅላይ ፍርድ ቤት የቃል ክርክር ላይ የተገኙ የመጀመሪያው ፕሬዚዳንት ሆኗል። የፕሬዚዳንቱ የሊሙዚን መኪና ከዋይት ሃውስ ወጥቶ በኮንስቲቱሽንና ኢንዲፔንደንስ አቬኑ በኩል ሲጓዝ በዋሽንግተን ሞኒመንትና በናሽናል ሞል በኩል ሲያልፍም በሺዎች የሚቆጠሩ ሰዎች በመንገዱ ዳር ቆመው በድንጋጤና በጉጉት ይመለከቱ ነበር። ትራምፕም ይህንን ትዕዛዝ የፈረሙት በሁለተኛው ስልጣን ዘመናቸው የመጀመሪያ ቀን ይኸውም በጥር ቀን 2025 ነበር። ትዕዛዙ በግልጽ እንደሚለውም በዩናይትድ ስቴትስ ውስጥ በህገወጥ መንገድ ወይም በጊዜያዊነት በሚኖሩ ወላጆች የሚወለዱ ህጻናት የአሜሪካ ዜግነት አይሰጣቸውም። ይህ እርምጃም በትራምፕ አስተዳደር እየተወሰደ ያለ መጠነ ሰፊ የኢሚግሬሽን ማጥበቅ ዘመቻ አካል ነው። እስካሁንም ይህን ጉዳይ የተመለከቱት የታችኛው ፍርድ ቤቶችም በሙሉ የትራምፕን ትዕዛዝ ህገወጥ ነው በማለት እንዳይተገበር አገደው የቆዩ ቢሆንም ዛሬ ግን የመጨረሻ ውሳኔ በጠቅላይ ፍርድ ቤቱ እጅ ወድቋል። ፍርድ ቤቱ እስከ ክረምቱ መጀመሪያ ድረስ የመጨረሻውን ውሳኔን ይሰጣል ተብሎ ይጠበቃል። የክርክሩ ማዕከል የሆነው ደግሞ የአሜሪካ ህገ መንግስት 14ኛው ማሻሻያ የመጀመሪያ አረፍተ ነገር ነው። የአረፍተ ነገርም በአሜሪካ ውስጥ የተወለዱ ወይም ዜግነት የተሰጣቸውና በእርሷ የህግ ስልጣን ስር ያሉ ሰዎች ሁሉ ዜጎች ናቸው ይላል። ላለፉት 100 ዓመታት ይህ ህግም በህገ ወጥ መንገድ ሀገር ውስጥ ባሉ እናቶች የሚወለዱ ህጻናትንም ይጨምር ነበር። አሁን ግን ክርክሩ በእርሷ የህግ ስልጣን ስር ወይም ሰብጀክት ቱ ዘ ጁሪስዲክሽን ዜሮፍ የሚለው ሐረግ ትርጉም ላይ ሆኗል። የትራምፕና ከአጥባቂ የህግ ሊቃውንት መከራከሪያ በህገ ወጥ መንገድ ወይም በጊዜያዊነት ሀገር ውስጥ ያሉ ሰዎች ለአሜሪካ ህግ ሙሉ በሙሉ ተገዥ አይደሉም። ስለዚህም ልጆቻቸው በውልደት ዜግነት የማግኘት መብት የላቸውም የሚል ነው። ይህ ትዕዛዝ ጸንቶ የሚቆም ከሆነም በየዓመቱ በአሜሪካ የሚወለዱ ከ250 ሺህ በላይ ህጻናት ላይ ቀጥተኛ ተጽዕኖ ይኖረዋል። ይህ እርምጃም ከትራምፕ ሌሎች ፖሊሲዎች ጋር ይገጥማል። ይኸውም የሰዎችን በብዛት ማባረር፣ ስደተኞችን መቀነስና በድንበር ላይ ጥገኝነትን ማገድ። የሚገርመው ግን ይህ የዜግነት ገደብ በህጋዊ መንገድ አገር ውስጥ ባሉ ተማሪዎች ላይ እንዲሁም ለቋሚ ነዋሪነት ባመለከቱ ሰዎች ላይም ተግባራዊ ሊሆን መቻሉ ነው። በችሎት ውስጥ ያለው ድባብ እጅግ የጦፈ ነው። የትራምፕ ከፍተኛ ጠቅላይ ፍርድ ቤት ጠበቃ ሳወርም በመድረኩ ላይ ቆመው የፕሬዚዳንቱን ትዕዛዝ እየተከላከሉ ይገኛሉ። ትራምፕም ጠበቃቸው የሚናገረውን ባንክሮ እየተከታተሉ ነው። በውልደት የሚገኝ ዜግነት በአሜሪካ ከ100 ዓመት በላይ መሠረታዊ ህግ ቢሆንም በዓለም ዙሪያ ግን እጅግ ብርቅ ነው። በአሁኑ ሰዓትም ዜግነትን በግዛት ውስጥ በመወለድ ብቻ የሚሰጡት 3 ደርዘን የሚሆኑ ሀገራት ብቻ ሲሆኑ አብዛኞቹም በአሜሪካ አህጉር የሚገኙ ናቸው። ከዚያም ቀሪው የዓለም ክፍል ጁስ ሳንጉዊኒስ ወይም የደም መብት የተሰኘው መርህ ይከተላል። ይህ ማለት የአንድ ህፃን ዜግነት የሚወሰነው በወላጆቹ ዜግነት እንጂ በተወለደበት ቦታ አይደለም። ከፍርድ ቤቱ ውጭ ያለው ትዕይንት ደግሞ የለየለት ፍጥጫ ሆኗል። የትራምፕ ደጋፊዎችና ተቋሞች ፊት ለፊት ተጋጥመው በቃላት ጦርነት ውስጥ ናቸው። ካሜራዎች ህዝቡ በቁጣ ሲጮህና ባንዲራዎችን ሲያውለበልብ ቀርጸዋል። የ6 ወር ነፍሰ ጡር የሆነችው ሜሪሊዝ ሮቢንሰን የተባለች አሜሪካዊትም እንደ ነፍሰ ጡር ሰው የእነዚህ ወላጆች ስሜት በደንብ ይገባኛል በማለትም በሰልፉ ላይ ስታለቅስ ታይታለች። ተቋሚዎች እንደሚሉትም ይህ ውሳኔ በትራምፕ በኩል ከተፈቀደ ወደፊት የአሜሪካ ዜጋ ባልሆኑ ወላጆች ለተወለዱ ሰዎች በሙሉ ዜግነታቸውን የመቀማት መንገድ ይከፍታል። የጠቅላይ ፍርድ ቤቱ ዳኞች ግን ለዚህ ጉዳይ እንግዳ አይደሉም። ዛሬ ፍርድ ቤቱን እየመሩ ያሉ 9 ዳኞች በአሜሪካ የተወለዱ ናቸው። ዳኛ ፌሊክስ ፍራንክፈርት ከኦስትሪያ የመጡት ዳኛ ከውጭ ሀገር የተወለዱ የመጨረሻው ዳኛ ነበሩ። ይሁን እንጂ የዜግነት ጉዳይ ለአንዳንዶቹ ዳኞችም የግል ታሪካቸው አካል ነው። ዳኛ ክላረንስ ቶማስና ዳኛ ኬታንጂ ብራውን ጃክሰን በ14ኛው ማሻሻያ ዜግነትን ካገኙ ባሪያዎች የተወለዱ ናቸው። የዳኛ ሶኒያ ሶቶማየር ወላጆች ደግሞ በ1917 በወጣ ህግ ዜግነት በተሰጣቸው በፖርቶሪኮ ተወላጆች ናቸው። ከስደተኛ ቤተሰብ ጋር በጣም የቀረበ ትስስር ያላቸው ደግሞ ዳኛ አሊቶ ናቸው። አባታቸውም ከጣሊያን የመጡ ስደተኛ ነበሩ። ፍርድ ቤቱም በታሪኩ በርካታ ፕሬዚዳንቶችን አስተናግዷል። እንደ አውሮፓውያን አቆጣጠር በ1841 የቀድሞው ፕሬዚዳንት ጆን ኩዊንስ አዳምስ ለአፍሪካውያን ባሪያዎች መብት ተከራክረዋል።
ፕሬዚዳንት ታፍት ደግሞ ከዋይት ሃውስ ከወጡ በኋላ የፍርድ ቤቱ ዋና ዳኛ ሆኗል። ሪቻርድ ኒክሰንም በ1966 ተከራክረው ተሸንፏል። ዛሬ ግን በ24 ዲሞክራቶች ግዛቶችና በ5 ሪፐብሊካን ግዛቶች መካከል ያለው ፍጥጫ አሜሪካንን ለሁለት ከፍሏታል። ኒው ሃምፕሼር ብቻ ናት ገለልተኛ ሆነችው። በክርክሩ መሃል ዋና ዳኛ ጆን ሮበርትስ አንድ ትልቅ ጥያቄ ሰንዝረዋል። የአምባሳደሮች ልጆች ወይም ወራሪ የውጭ ጦር አባላት ዜጎችም ከዜግነት የሚገለሉበትን ሁኔታ ለጠቅላላው የህገወጥ ስደተኞች ክፍል እንዴት ተግባራዊ ማድረግ እንደሚቻል ግልጽ እንዳልሆነላቸው ተናግሯል። ሮበርትስም ከእንደዚህ አይነት ጥቃቅንና ልዩ ምሳሌዎች ተነሳህ እንዴት ወደዚህ ግዙፍ የሰዎች ስብስብ ትደርሳለህ በማለትም ጥርጣሬያቸውን ገልጿል። ይህ ጥያቄ በትራምፕ ጠበቆች ላይ ትልቅ ጫና ፈጥሯል። የአሜሪካ ግዛት በሆነችው የአሜሪካን ሳሞዋ ደግሞ ሁኔታው የተለየ ነው። እዚያ የተወለዱ ሕፃናት ዜጋ ሳይሆኑ የአሜሪካ ብሔራዊ ወይም ዩኤስ ናሽናልስ ተብለው ነው የሚጠሩት። የአሜሪካ ፓስፖርት ቢኖራቸውምና በሰራዊት ውስጥ ማገልገል ቢችሉም በአሜሪካ ምርጫዎች ላይ መሳተፍ አይችሉም። ጠቅላይ ፍርድ ቤት በ2002 የሳሞዋ ተወላጆችን የዜግነት ጥያቄ ውድቅ ማድረጉ ይታወሳል። አሁን ግን የትራምፕ ትዕዛዝ ጸንቶ የሚቆም ከሆነ በመቶ ሺዎች የሚቆጠሩ ሕፃናት እንደ ሳሞአውያን ያለ ዜግነት ሊቀሩ ይችላሉ። የትራምፕ ጠበቆች በበኩላቸው ፕሬዚዳንቱ ይህን ውሳኔ የማሳለፍ ሙሉ ስልጣን አላቸው ብለው ይከራከራሉ። ተቃዋሚዎቹ ግን ትዕዛዙ 14ኛው ማሻሻያ ብቻ ሳይሆን በ1940 የወጣውን የፌዴራል ሕግም ጭምር ይጥሳል ይላሉ። አንዳንድ የሕግ ባለሙያዎች ፍርድ ቤቱ ሕገ መንግሥቱን ከመንካት ይልቅ በፌዴራል ሕጉ ላይ ብቻ ተመርኩዞ ውሳኔ ሊሰጥ እንደሚችል ይገምታሉ። ነገር ግን ይህ ያልተሟላና የማያረጋጋ ድል ይሆናል ይላሉ ተቃዋሚዎቹ። ምክንያቱም ወደፊት ኮንግረስ ወይም ሌላ ፕሬዚዳንት ዜግነትን ለመገደብ ሙከራ እንዲያደርጉ በር ይከፍታል። ትራምፕም በችሎት ውስጥ መገኘታቸው ፍርድ ቤቱ በነጻነት ውሳኔ እንዳይሰጥ ጫና ለመፍጠር የታለመ ነው የሚሉ ወገኖችም አሉ። የዩሲኤልኤ የሕግ ፕሮፌሰር አዳም ዊንክለር እንደሚሉት ከሆነ የትራምፕ መገኘት የፍርድ ቤቱን ድባብ እንደ ሰርከስ ትርኢት አድርጎታል። ምንም እንኳን ዳኞቹ በነጻነታቸው ቢኮኑም እንዲህ ያለ ከፍተኛ የፖለቲካ ግርግር ባለበት ወቅትም ሚዛናዊ ውጤት መስጠት ከባድ ፈተና ይሆንባቸዋል። ትራምፕ ባሳለፍነው ዓመት ስለ ታሪፍ ጉዳይ በሚደረግ ክርክር ላይ ለመገኘት ፈልገው ቢሆንም በወቅቱ ትኩረት ይከፋፈላል በሚል ቀርተው ነበር። ዛሬ ግን ጉዳዩ የህልውናቸው ጉዳይ መሆኑን ለማሳየትም ተገኝተዋል። የዚህ ታሪካዊና እጅግ አወዛጋቢ የሕግ ፍልሚያ ቀጣይ ምዕራፍ ምን ሊሆን ይችላል የሚለው ጥያቄ አሁን ከአሜሪካን ሕዝብ ብቻ ሳይሆን መላውን ዓለም በከፍተኛ ስጋትና ጉጉት ውስጥ ጥሎታል። በጠቅላይ ፍርድ ቤት የተደረገው የቃል ክርክር መጠናቀቁ የአንድ ትልቅ ማዕበል መጀመሪያ እንጂ መቋጫ አይደለም። በቀጣይ ሳምንታትና ወራት ውስጥም አሜሪካንን ወደ ለየለት የፖለቲካና የማህበራዊ ቀውስ ውስጥ ሊከቷት የሚችሉ በርካታ አስፈሪ ክስተቶች አፈጠው ይጠብቁናል። በቀጣይም በቀዳሚነት የሚጠበቀውና ያለምን እስትንፋስ የሚያሳጣው ክስተትም የጠቅላይ ፍርድ ቤቱ የመጨረሻ ውሳኔ ነው። ፍርድ ቤቱም እስከ ሰኔ ወር መጀመሪያ ድረስ ውሳኔው እንዲሰጥም የሚጠበቅ ሲሆን ይህ ውሳኔ ግን ሀገሪቱን ለሁለት የሚሰነጥቅ ይሆናል። በችሎት ውስጥ የታየው የዳኞች አቋምም በተለይም የዋና ዳኛው ጆን ሮበርትስ ጥርጣሬ ፍርድ ቤቱ የትራምፕን ትዕዛዝ ሙሉ በሙሉ ውድቅ ሊያደርገው ይችላል የሚልን ግምት ፈጥሯል። ሆኖም ግን ፍርድ ቤቱ በትራምፕ የተሾሙትን 3 ዳኞችን ጨምሮ በ6-3 ወግ አጥባቂ የበላይነት የተያዘ በመሆኑ ውሳኔው ወደ ፕሬዚዳንቱ ሊያጋድል እንደሚችል ስጋት አለ። ፍርድ ቤቱም የትራምፕን ትዕዛዝ ሕገ መንግሥታዊ ነው ብሎ ካጸደቀውም በቀጣዩ ሰከንድ በመላው አሜሪካ ታሪካዊና ደም አፋሳሽ ተቃውሞዎች እንደሚቀሰቀሱ የደህንነት ባለሙያዎች ያስጠነቅቃሉ። በሁለተኛው ደረጃ የሚጠበቀው ስጋት የውሳኔው አድማስ መስፋፋት ነው። ምንም እንኳን የትራምፕ አስተዳደር ትዕዛዙ ተግባራዊ የሚሆነው ወደፊት ለሚወለዱ ሕፃናት ብቻ ነው ቢሉም ተቃዋሚዎች ግን ይህ የመጀመሪያው እርምጃ ብቻ ነው ብለው ያምናሉ። ፍርድ ቤቱ በትራምፕ ወገን ከቆመ በቀጣይ አስተዳደሩ ቀደም ሲል በውልደት ዜግነት ያገኙ ሰዎችን ዜግነት የመቀማት ወይም ዲናቹራላይዜሽን ዘመቻ ሊጀምር ይችላል የሚል ከፍተኛ ፍርሃት አለ። ይህ ደግሞ በሚሊዮኖች የሚቆጠሩ አሜሪካውያንን አገር አልባ ሊያደርጋቸው ይችላል። ይህ ስጋት በቀጣይ ቀናትም ብዙዎች ዜግነታቸውን ለማጽናት ወደ ሕግ ቢሮዎች እንዲጎርፉና አገሪቱን ወደ ለየለት የሕግ ትርምስ ውስጥ እንዲከተት ያደርጋል። በሶስተኛ ደረጃ የሕዝባዊ አመፅና የሲቪል መብቶች ጦርነት ይጠበቃል። ዛሬ ከፍርድ ቤቱ ውጭ የታየው ፍጥጫ መቅደም ብቻ ነው። በቀጣይ ወራትም ንጉሥ አንፈልግም ኖ ኪንግስ የሚለው ንቅናቄ ይበልጥ እየጠናከረ ይሄዳል። በሚሊዮኖች የሚቆጠሩ ሰልፈኞች የጠቅላይ ፍርድ ቤቱን ውሳኔ ላለመቀበልና የሲቪል መብቶቻቸውን ለማስከበር ወደ አደባባይ ይወጣሉ። ትራምፕን በበኩላቸው ሰራዊቱንና የፌዴራል ኃይሎችን በመጠቀም ተቃውሞን ለመጨፍለቅ ሊሞክሩ ይችላሉ። ይህ ደግሞ አሜሪካንን ወደማይቀለበስ የእርስ በርስ ግጭትና ወታደራዊ አገዛዝ ሊመራት ይችላል። 250 ሺህ ሕፃናት በየዓመቱ ዜግነት የሚያጡበት ሁኔታ ሲፈጠርም አሜሪካ በዓለም መድረክ ላይ ያላትን የዲሞክራሲ ተመሳሳይነት እስከ ወዳኛው ታጣለች። በአራተኛ ደረጃም የዚህ ሕግ ፍልሚያ ውጤት የ2028 ምርጫን ገጽታ ይወስኗል።
ትራምፕም በጠቅላይ ፍርድ ቤት ድል የሚቀዳጁ ከሆነ ይህ ለሶስተኛ ዘመን ስልጣን ያላቸውን ህልም ይበልጥ ያሳጉረዋል። ህጉን ከቀየርን ሁሉንም ነገር መቀየር እንችላለን የሚል መልእክትን ለደጋፊዎቻቸው ያስተላልፋሉ። በአንጻሩ ዲሞክራቶች ይህንን ጉዳይ እንደ ዋነኛ የምርጫ ቀስቀሳ መሳሪያ በመጠቀም አገሪቱን ከአምባገነንነት ለመታደግ መጠነ ሰፊ ንቅናቄን ሊፈጥሩ ይችላሉ። በቀጣይ ቀናትም በሪፐብሊካንና በዲሞክራት ግዛቶች መካከል ያለው ግንኙነት ይበልጥ እየሻከረ ይሄዳል። እንደ ካሊፎርኒያና ኒውዮርክ ያሉ ግዛቶችም የጠቅላይ ፍርድ ቤቱን ውሳኔ አንቀበልም በማለት ከፌዴራል መንግስቱ ጋር የለግለት ፍጥጫ ውስጥ ሊገቡ ይችላሉ። የዚህ ጉዳይ ዓለም አቀፍ አንድምታ በቀጣይ የሚታይ ይሆናል። አሜሪካ በውልደት የሚገኝ ዜግነትን የምታግድ ከሆነ ሌሎች ምዕራቢያን ሀገራትም ተመሳሳይ እርምጃን እንዲወስዱ መንገድ ይከፍታል። ይህ ደግሞ በዓለም ዙሪያ የስደተኞችንና የዜግነት መብቶችን አደጋ ላይ ይጥላል። ቻይናና ሩሲያ ይህንን ከአሜሪካን ውስጥ መከፋፈል እንደ መልካም አጋጣሚ በመጠቀም አሜሪካ በዓለም ላይ ያላትን የሞራል የበላይነት ለማዳከም ፕሮፓጋንዳቸውን ያፋጥናሉ። በቀጣይ የሚጠበቀው ነገር ታላቁ የአሜሪካ ሕግና የህልውና ትንቅንቅ ነው። በጠቅላይ ፍርድ ቤት ታየው ሰርከስ መሳይ ድባብም ነገ ወደ አሜሪካ ጎዳኖች ሳምቶ የደም እንባ ሊያስተፋ ይችላል። ፕሬዚዳንት ትራምፕም በስልጣን ጥመኝነትና በሕግ የበላይነት መካከልም ህዝቡ ደግሞ በነጻነትና በአምባገንነት መካከል ቆሟል። በአጠቃላይ በጠቅላይ ፍርድ ቤት እየተሰማ ያለው ክርክር የአሜሪካን ወደፊት ዕጣ ፈንታ የሚወስን ነው። 250 ሺህ ህጻናት፣ በሚሊዮኖች የሚቆጠሩ ስደተኞችና የአሜሪካ የዲሞክራሲ ዋልታ የሆነው የዜግነት መብት በአሁኑ ሰዓት በሚዛን ላይ ተቀምጧል። ትራምፕም አሜሪካንን ዳግም ታላቅ እናደርጋታለን በሚሉ መፈክራቸው ስር ዜግነትን መሳሪያ ያደረጉ ሲሆን ህዝቡ ግን ንጉሥ አንፈልግም በሚለው ጩኸቱ ቀጥሏል። የዛሬ ውሎ የታሪክ መጋረጃ የሚቀደድበት አሊያም ህገ መንግስታዊ ስርዓት የሚጠብቅበት ዕለት ሆኖ ይመዘገባል። ዓለም አሁን እስትንፋሷን ይዛ የጠቅላይ ፍርድ ቤቱን የመጨረሻ ቃል ጠባበቃለች።